ሰላም ክቡራትና ክቡራን ውድ የቻናሌ ቤተሰቦች እንዴት ከረማችሁ? እንግዲህ ዛሬ በአዲስ ሀሳብ ተመልሼ መጥቻለሁኝ። በባለፉት ቪዲዮዎች ላይክ፣ ሰብስክራይብ፣ ኮሜንት ስታደርጉ ለነበራችሁ እጅግ በጣም አድርጌ አመሰግናለሁኝ። ዛሬ እንግዲህ አዲስ ሀሳብ እዤላችሁ መጥቻለሁ። ይህ ሀሳብ ምንድነው? በሄሉዬ ወይም ደግሞ በናቲሻ መካከል ወይም ደግሞ በዛራና ዛንጅራ መካከል አንዳንድ እንትኖች እያየን ነበር ቪዲዮአቸው ላይ አንዳንድ ስጋት የመሰሉ ነገሮች የከፋ ነገር ሳይሆን ስጋት የሚመስሉ ነገሮች በስሙዝ ሪሌሽንሺፕ ውስጥ ይፈጠራል እና ይሄ ስጋት ምንድነው? በልጆቹ መካከል አንዳንድ የታየው እንደ አለመግባባት ሳይሆን ስጋት በመሃላቸው በፍቅራቸው ላይ አንዳንድ ስጋቶች ይታያሉ። ይሄም ስጋት ደግሞ እነሱ ለተከታዮቻቸው አንጸባርቀውታል። አንዳንድ ጥያቄዎችም ሲጠይቋቸው ነበር በባለፈ ቪዲዮ ለሁሉም ተከታዮቻቸው መልስ ሲመልሱ ነበር እነዚህ ልጆች እና ያው ወደፊት ጥሩ ሀሳብ እንዳላቸው አብረው እንደሚኖሩ ጋብቻ እንደሚመሰርቱ የተለያዩ በቃ ደስ የሚል ፍቅር ውስጥ እና ወደፊት ወደ ትዳር ጥሩ ነገር እንደሚኖራቸው ለተከታዮቻቸው ሲናገሩ ነበር እና ከዛ በኋላ ደግሞ አንዳንድ ስጋቶች አሉኝ ሲል ናቲ ተናግሮ ነበር። ምንድነው እነዚህ ስጋቶች ብለን አንድ በአንድ ስናነሳ ልጁ ካነሳው ነገር ስንነሳ ምንድነው ያው እኔ ተመልሼ ሊሄድ ይችላልው ባለፉት እንትኖች እኔና አንቺ ከልጅነት ጀምሮ የነበሩ ነገሮች ብዙ ነገሮች አሉና በማል ብሬክ አድርገን ነበር። አሁን እነዚህ ነገሮች እንደማይፈጠሩ በምን ያህል እርግጠኛ ነኝ እኔስ አንቺስ ምን ያህል እርግጠኛ ነሽ ተመልሶ እንደዚህ አይነት ብሬኮች እንዳይመጡ የሚል ነገር ነው እንትን ያለው። ምንድነው ያው ልጁ ይሄን ስጋት የተናገረው አንደኛ ያው እሱ በውጭ ሀገር ነው የሚኖረው ተመልሶ አሁን ወደዛ ቢሄድ ምናልባት እቺ ልጅ በጣም ነው የሚወዳት እያያችሁ ከሆነ በቃ ያላቸው ፍቅር ይሄ ነው ተብሎ በእኛ የሚገለጽ አይደለም። እያንዳንዱን አክሽናቸውን ስናይ ከልጅነት ጀምሮ አብሮ ያደጉ ልጆች ስለሆኑ ምን አለ መሰላችሁ ያው ለምንሳሳለት ነገር ምንድነው የሆነ ስጋት ይኖረናል። በቃ መሳቀቅ፣ መሳሳት፣ መጨነቅ ምናምን ከራሳችን አስበልጠን ለምንወደው ሰው ጭንቀት ሲበዛብን የሆነ ስጋት ያድርብናል እና ብናጣስ ይሄን ነገር ባጣው ምን ሊውጠኝ ይችላል? በቃ ይሄን ፍቅሬን ባጣ ከዚህ በኋላ ምን አይነት ድሎች ሊገጥሙኝ ይችላሉ ብለን ሁላችን ውስጥም ያለ ስጋት ነው። በርግጣውን ሁሉ እነሱ ጋርም ስናይ ነበርውና እሱ አሁን ነገ ቢሄድ ምንም እንትን የለም። በቃ ነገ ተመልሶ ወደ ስራ ሊሄድ ይችላልና የራሳቸውን ነገር መጀመሪያ ከመሄዳቸው በፊት የበፊቱ የተፈጠሩት ችግሮች ዳግም እንዳይፈጠሩ ቁጭ ብለው በጠረጴዛ ዙሪያ መፍታት አለባቸው። አንዳንድ እንከኖች የበፊት ስህተቶችን አንድ በአንድ ነቅሶ አውጥተው ይሄ ነገር መደገም የለበትም፣ እነዚህ ነገሮች ጋር መራቅ አለብን፣ ከነዚህ ነገሮች ራሳችንን ማስወገድ አለብን እና እዚህ ጋር አንድና አንድ ስራችን እና ላይፋችን ላይ ሪሌሽናችን ላይ አበክረን ወይም ደግሞ ትኩረት ሰጥተነው ጽናት ሰጥተን የራሳችንን ነገር ወደፊት ይሆነናል ብለን ለምናስበው ነገር ትኩረት አድርገን መስራት አለብን የሚለው ነገር ላይ ጠንክረው መስራት ነው ያለባቸው ብዬ ነው እኔ ማምነው። ምክንያቱም ያው ማንም ሰው ይገናኛል፣ ይለያያል። ነገር ግን እነዚህ ልጆች ከዚህ በፊት በጣም ጠንካራ ሪሌሽን ነበራቸው፣ በመሃል ብሬክ አድርገው ነበር። ከዛ አሁን ደግሞ ያንን ነገራቸውን በመሃል ችግራቸውን ፈተው ተመልሰው ተገናኝተዋል። አሁን ላይ ደግሞ እነዛ ችግሮች እንዳይፈጠሩ ነው እየተነጋገሩ ያሉት እንጂ ይሄን ያህል በማከላቸው ጋፕ ኖሮ ይሄን ያህል በማከላቸው አለመግባባት ኖሮ አይደለም። ለምንድነው ይሄን ያልኳችሁ? አንዳንድ ሰዎች ኮሜንት ላይም ወይም ደግሞ አስተሳሰባቸው ላይ በአንዳንድ ማህበራዊ ሚዲያ ላይ ምንድነው የሚሉት አይ ድሮም በቃ ለጊዜያዊ ነገር ነው የተገናኙት፣ ዝም ብሎ በቃ ለጊዜያዊ ፍቅር ነው እንጂ እሱ የሚቀጥል ነገር አይደለም፣ እሷ የምትቀጥል ነገር አይደለም፣ እሷ እንዲህ ናት፣ እሱ እንዲህ ነው ምናምን ነገር የምትሉ ሰዎች አላችሁ። ይሄ ከዛ አንግል እንዳታዩት ነው። ምክንያቱም አለመግባባት ይኖራል። ሲጀመር በየትኛውም ሪሌሽን ውስጥ አለመግባባት ይኖራል። በየትኛውም ግንኙነት ውስጥ አለመስማማት ይኖራል። ግን አለመግባባቶች ሲፈጠሩ ቁጭ ብለን በጠረጴዛ ዙሪያ ምንድነው ሊያግባባን ያልቻለው? ምንድነው በመሃላችን የተፈጠሩት ኦብስታክል የሚያደርጉ ነገሮች ምንድናቸው ብለን በጠረጴዛ ዙሪያ መፍታት ነው ያለብን። ስለዚህ እነዚህ ልጆች ገና ለገና የሆነ በመሃላቸው የሆነ ስጋት አለብኝ እኔ አንቺን እንዳላጣ ምናምን ብሎ ነው እሱ የገለጸው። እሷም ደግሞ እኔ ኦሬዲ ላንተ ያለኝ ነገር ይሄ ነው፣ አንተን አጥቼ ጀስት በእንደዚህ ያንን ነገር መኖር ይከብደኛል ስትል ነበረ ሄሉ። ይሄ የመጣው
ከስጋት የተነሳ ፍቅራቸው እንዳይበተን ዳግም እንደዛ አይነት እንቅፋቶች እንዳያጋጥሟቸው በመሐከላቸው ያለውን ስህተት አውጥተው ተናገሩት እንጂ ጥላቻ ኖሮ በመሐከላቸው ፍቅር አልቆ ምናምን ነገር አይደለም። እነዚህ ልጆች ገና የተገናኙት በቅርቡ ነው። በቃ ፍቅራቸውን ገና አጣጥመው መጨረስ አይደለም ገና አልጀመሩትም ማለት እንችላለን። ምክንያቱም በጣም ብዙ ጊዜ ሲነፋፈቁ የቆዩ ልጆች ናቸው። በጣም ብዙ ጊዜ አብረው ያሳለፉ ልጆች ናቸውና ገና ጀመሩት እንጂ አንድ መንገድ እንኳን አልተጓዙም፣ አንድ እርምጃ እንኳን አልተጓዙም። ስለዚህ እዚህ ጋር በመሐከላቸው ያለውን ስጋት ነው ለተከታዮቻቸው ወይም ደግሞ ለኮሚኒቲው ወጥቶ ሲናገሩ የነበሩት እንጂ በመሐከላቸው የሆነ ትልቅ ነገር ተፈጥሮ አድርጋችሁ እንድታዩት ስላልፈለኩኝ ነው። ምክንያቱም አንዳንድ እንትኖች ላይ የሚራገቡ ነገሮች አሉ። አይ በቃ እነሱ አይቆዩም ድሮ ምናምን ለጊዜያዊ ነገር ነው ድሮ እሱ ትቷት ይሄዳል ምናምን ነገር የምትሉ ሰዎች አላችሁ። ኮሜንትም አንዳንድ ሶሻል ሚዲያ ላይም የሆነ ነገር ሲባል ስለሰማሁኝ ነው። ስለዚህ በዛ አንግል አትዩት። የሆነ ነገር ሲፈጠር በመሐከላቸው ለተፈጠረው ነገር አይ ምን አለመግባባት ተፈጥሮ ነው ብላችሁ ነገሮችን አጢናችሁ ረጋ ብላችሁ ሰከን ብላችሁ ብታዩትና ብትረዱት በዚህ ልክ የተሻለ ነው ብዬ ነው ማስበው። አንዳንድ ሰው ነው የሚገርበኝ ነገር የሆነ ኤክስፒሪየንስ ሳይኖረው የፍቅር ኤክስፒሪየንስ ሳይኖረው የፍቅር ግንኙነት የሆነ ለተወሰነ ጊዜ እንኳን ሳያሳልፍ የፍቅር ጉዳይ ላይ ትንታኔ የሚሰጡ ሰዎች አሉ። አይደል? የወለዱም ሊኖሩ ይችላሉ። እና መውለድ ብቻ ስለወለዱ ብቻ እዛ ነገር ላይ የፍቅር ኤክስፒሪየንስ አላቸው ማለት አይደለም። መውለድ ሌላ ነገር ነው። ትክክለኛ ፍቅር ደግሞ ማሳለፍ ሌላ ነገር ነው። ስለዚህ በማሳለፍም ብቻ ሳይሆን ስለ ፍቅር ብዙ የተጻፉ ነገሮች ይኖራሉ። ፊልሞችም ምንም እኮ እናያለን። በፍቅር ጉዳይ የሚሰሩ ፊልሞች ከገሃዱ ዓለም ፍቅር ተነስቶ ነው የተለያየ ሚዲያ ላይ ጥሩ ፊልም ነው የፍቅር ፊልም ነው ምናምን ብለን የምናየው። እነዚህ ልጆች ገና አሁን እንደ ዛራና ዛንጅራ በቃ ፍቅራቸውን እያጣጣሙ ያሉ ልጆች በቃ ፍቅር ሲሰሩ እያየን ነው። እንግዲህ በጣም የሚገርም ማለት ስክሪፕት ራሱ ቢጻፍበት የነሱ ፍቅር የሆነ ወጥ የሆነ ፊልም ይወጣዋል ብዬ ነው ማስበውና አንዳንዶቻችሁ በመሃል ያልተግባቡበትን ጊዜ እንዲነቅሰን ከምናወጣ እስከዛሬ ሲያሳልፉት የነበሩትን ፍቅር ሲያጣጥሙት ሪሌሽናቸውን እሷን ሰርፕራይዝ ሲያደርግ እሱን ሰርፕራይዝ ስታደርግ እሱ ቤተሰቦቿ ጋር ሄዶ አንዳንድ ነገሮችን ሲያደርግ እያየን ነው። በእሷ ቤተሰብ ውስጥ ያለውን ቦታ እያየን ነው። ስለዚህ የሆነ ነገር እንትን ሲባል እንትን ለመስጠት የሆነ ሀሳብ ለመጻፍ እንኳን ምንድነው እኔ ምን ኖሮኝ ነው እዛ ጋር ኮሜንት ምጽፈው ምሰጠውስ ኮሜንት ትክክል ነው ማነሳውስ ሀሳብ ትክክል ነው ትክክል አይደለም የሚለውን ነገር ትንሽ አጢነን ብናስብ የተሻለ ነው። ምክንያቱም የሆነ አንዳንዴ አፍ ሲከፈት ጭንቅላት ባዶ ይሆናል የሚባል አባባል አለና ከማውጣታችን በፊት ሀሳባችን የሆነ ነገር አይተን ሀሳባችን ከማውጣታችን በፊት ውስጣችን ማብሰልሰል አለብን። ስለዚህ እነዚህ ልጆች ብዙ ነገሮች ገና ይቀራቸዋል። ገና አልጀመሩትም። ኦሬዲ ጀመሩ እንኳን ብንል ገና አልተጓዙትም። ስለዚህ ወይ ተያይዘው ወደ ሌላ ሀገር ሊሄዱ ይችላሉ ወይ እዚሁ አንድ ላይ ሊኖሩ ይችላሉ። ስለዚህ እዚህ ጋር እሷን ከማፍቀሩ የተነሳ እንደገና ደግሞ እሱ ስለሷ ያለው ቦታ ትልቅ ስለሆነ እቺን ፍቅሬን ባጣት ምን ሊሆን እችላለሁ? ስለዚህ ይሄን ስጋት እንዳያድርብኝ የሆነ ነገር ልታሳውቂኝ ይገባል ነው። ዳግም እነዚህ ነገሮች ያለፉት ችግሮችም ተመልሰው እንዳይመጡ የሆነ ነገር ልናመቻች ይገባል የሚል ሀሳብ ነው እሱ ጋር ያለው። እሷ ጋርም ያለውን ነገር እንግዲህ እያየን ነው። ስለዚህ የሁለቱ ሪሌሽን የሁለቱ ግንኙነት በቤተሰብ እንኳን ደረጃ ኖርማሊ ብናየው ለምሳሌ ናቲ የሄሉ ቤተሰብ ጋር ሄዶ ነበርና እናትየው የሄሉ እናት ከእንግዳ አቀባበል ጀምሮ ኦሬዲ እሷ እንትምትለው በእንግዳ አቀባበል ምናምን ነገር ነው። ማንኛውም ኢትዮጵያዊ እንግዳ ይቀበላል። ግን እሷ እዛ ጋር የልጇን ጓደኛ ጠርታ እንግዳይ ነው ምናምን ብላ ሪስፔክት አርጋ ቡና አፍልተው ምናምን ነገር ከልጆቿ ሳት ላይ ከልጆቿ አኩላይታ እናትየው ናቲን እንዴት አርጋ እንዳስተናገደችውም እናያለን። ስለዚህ እዛ ጋር በቤተሰብ የታወቀም ነገር አለ ቢያንስ በከፊልና በፐርሰንት እንኳን ብናሰላው። ስለዚህ ይሄ ነገር አሳልፎ ለሌላ ለመለያየት
ለክፉ ነገር ይዳርጋችኋል ብላችሁም አንዳንዶቻችሁ እሳቤ እንዳታሳድሩ ወይም ደግሞ የምትጽፉትንም ነገር የምትሰጡትንም ሀሳብ ከኔጌቲቭ ሳይድ ወጣችሁ በፖዚቲቭ ብታዩ አለመግባባት ማለት ጥላቻ ማሳደር አይደለም። አለመግባባት ማለት ስጋት ማሳደር ማለት ጥላቻን የሚያመጣ ነገር ውስጥ ያለ ማለት አይደለም። ስለዚህ ሁላችሁም በዛ ነገር ብታስቡት የነሱ ሪሌሽን እንዲሁ በቀላሉ ዝም ብለን የምንተነበየው ነገር ወይም ደግሞ አይ እነሱ ለጊዜያዊ ነው እንትን ያለ ለጊዜያዊ ስሜት ነው ምናምን እንደዛ አይደለም። እንደዛ ሳይሆን ስጋቱ ነው። እኔም አሁን ኖርማሊ የሆነ ጥሩ ፍቅር ካለኝ እሰጋለሁ። ጓደኛዬ ስትወጣ እሰጋለሁ። ምን ይገጥማት ይሆን ምን ያጋጥማት ይሆን ምናምን ነገር እያልኩኝ እሰጋለሁ። የሆነ ነገር አጋጠማት እንዴ እኔ የሚሰማኝ ነገር እሷ ጋር ሲሰማታል ወይ የሚለውን ነገር እኔም በራሴ በግሌ አሁን ይሄን ትንታኔ ራሱ እንደዚህ ስሰጥ እኔ ጋርም ሊኖራል ይሄ ነገር እሱ ጋር ስጋት የገባው ነገር እኔ ጋርም ስጋት ይኖራል ብዬ አስባለሁ። እዚህ ጋር ሁላችንም የሆነ ነገር ሲፈጠር ቢያንስ እንዲያርጉ ደስ የሚለው ነገር አብዛኛው ማጆሪቲ 90% የሚጻፉት ኮሜንቶች የሚሰጡት ሀሳቦች የሚገርም ነው። በቃ ስጋት ብቻ ሳይሆን አንድ ላይ ሁኑ፣ እንደዚህ ሁኑ፣ ተጋቡ፣ ውለዱ፣ ክበሩ ምናምን በቃ እንደዚህ አይነት ነገር አስወግዱ የሚል ነው። ግን ገሚሱ ደግሞ እዛ ጋር የሆነ ፐርሰንቱ ደግሞ አይ በቃ ድሮም እንዲህ ነው ምናምን ነገር የሩጫ ነገር የችኮላ ነገር ይሄ ነው ምናምን የምትለዋለ ይሄንን በዛ እናንተ ሰዎች በዛ በሀሳብ ባታዩት። ስለዚህ ለናቲ የሚኖረኝ ሀሳብ እኔ ምንድነው እዚህ ጋር ቢያንስ አንተ ቅድመ ሁኔታ የሚባል ነገር አለ። በፍቅር ውስጥ ቅድመ ሁኔታ የሚባል ነገር አለ። ያለህ አንተ ለሷ ያለህ ነገር ይታወቃል። ስለዚህ እነዛ በፊት የተፈጠሩት ችግሮች ጋፓችሁን የፈጠሩ እንከኖች አሉ። እነሱን እንከኖች የመጀመሪያው ማስወገድ ነው፣ ማስወጣት። እነዚህ ችግሮች በእኔና ባንቺ ላይፍ ውስጥ ሊደገሙ የማይገባቸው 1 2 3 4 ተብሎ ታወጣለ። ሁለተኛ ነገር ደግሞ ከዚህ በኋላ አንቺ ከሰው ጋር ሊኖርሽ የሚችለው ቀረቤታ እንዲህ ነው መሆን ያለበት። ሀሳብ ራሱ ከጓደኞቻችሁ ስትቀበሉ መለየት አለባችሁ። ሰውን በመሃላችሁ ልታስገቡት የምትችሉትና ማስገባት የማትችሉትን ሰዎች መለየት። ሶስተኛ ወገን በመሃላችሁ እንዳይገባ ኢቭን ኢፍ ፋሚሊ የሚባል በቃ በፍቅረኛ እንትን ውስጥ ፋሚሊ ነው። ግን በሪሌሽንሺፕ ውስጥ በጥንድ ግንኙነት ውስጥ ፋሚሊ መግባት የለበትም። ያንተም ሆነ የሄሉ ቤተሰቦች ጣልቃ መግባት የለባቸው። የችግራችሁን በራሳችሁ መፍታት፣ ጓደኛ ለማስገባት ቤተሰብ ለማስገባት እነዚህ ነገሮች አንድ ባንድ የመጀመሪያ መደርደር። አንተ አሁን ተመልሰ ናቲ ወደ ሰው ሀገር ልትሄድ ትችላለህ። ስትሄድ ተራርቆ ፍቅር እንዴት ነው መሆን ያለበት? እስከምን ጊዜስ ነው አብረን እንደዚህ ተለያይተን የምንቆየው? እና አንድ ላይ መኖር ነው ያለበት። አንቺ ወደ እኔ ነው መምጣት ያለብሽ ወይስ እኔ ወደ አንቺ ነው መምጣት ያለብኝ የሚለውን ነገር እዛ ላይ ማውራት ነው የሚገባ። ስለዚህ ወንድ ልጅ ስለሆን ካንተ ኖርማሊ ቀደም ብለህ ነው ማሰብ ያለብህ። ወንድ ልጅ የሆነ ነገር በጓደኛ ሪሌሽን ውስጥ ወንድ ልጅ ከሴቷ ቀደም ብሎ ማሰብ ካልቻለ ትንሽ አንዳንድ ችግሮች እንከኖች ሊበዙ ይችላሉ። ስለዚህ እዛ ጋር ቀድመ ሁኔታህን ስጋት ያድሩብኛል በቃ ምናምን ብለህ አሁን እንትን ስታብድ የነበረበትን ነገር 1 2 3 ብለህ ችግሮቹን አውጣ። ከዛ እነዚህ ነገሮች በእኔና ባንቺ ላይፍ ውስጥ ሊደገሙ አይገባም ብለህ እነዛ ነገሮች ላይ ቅድመ ሁኔታ መውሰድ አለብህ። ሄሉም ያሳለፍሽውን ነገሮች ታውቂያለሽ። አንዳንድ እንከኖች ገጥሞሽ ነበር፣ ውድቀቶች ገጥሞሽ ነበር። እነዛ ነገሮች ላይ ደግመሽ ስተት እንዳትሰሪ ወይም ደግሞ ዳግም ወደ ህይወትሽ ውስጥ እንዳታስገቢ ምንድነው ማድረግ ያለብሽ? እንዴት ነው ጓደኛዬን አጣጥሜ መጠቀም ያለብኝ? እንዴት ነው መያዝ ያለብኝ ፍቅሬን፣ ትዳሬን፣ የወደፊት ትዳሬን የሚሉትን ነገር 1 2 3 ብለሽ አውጥተሽ እነዛ ያለፉትን ችግሮች ላለመድገም አሁን ላይ ከነዛ ስህተቶች ተነስተሽ 1 2 3 ብለሽ ቅድም እንደዘረዘርኩት እነዛን ነገሮች በህይወትሽ ውስጥ መድገም የለብሽም። ሲቀጥል ፐብሊክ ፊት ስንወጣ ያን ያህል ስሜታዊ ሆነን ስለመለያየት እኔ መተቃቀፋችሁ በቃ ያ ፌል በቃ በጣም አሪፍ ነው። በቃ እዛ ጋር ለህዝቡ ያላችሁ ፍቅር ተቃቅፋችሁ መታሳዩት ፍቅራችሁ መታጣጥሙበት መንገድ ምናምን ነገር that's right በቃ ትክክል ነው። እና ልክ ያንን በመታሳዩበት ደግሞ ተቃራኒ በማከላችሁ የሆነ ነገር አለመግባባት እንኳን ቢኖር የሆነ አለመስማማት ሲኖር ደግሞ ምንድነው ማድረግ ያለባችሁ? ትንሽ ረጋ ብላችሁ እንደተማረ ሰው ዕውቀት እንደጠለቀው ሰው በጠረጴዛ ዙሪያ ቁጭ ብላችሁ እኚህ ነገሮች እንዲሰሙኛል። ስለዚህ እነዚህን ነገሮች በህይወታችን መድገም የለብንም።
እዛ ጋር ምክንያቱም ትልቅ ስጋት ኮሚኒቲ ላይ ላለመፍጠር ሲባል እዚህ ጋር ነገሮችን ታግሳችሁ እንደተማረ ሰው በጠረጴዛ ዙሪያ ድራማቲክ ራሱ ብታረጉት ምንም እንትን የለውም። ምክንያቱም ይሄ የግል ህይወት ነው፣ የግል ላይፍ ነው። እዛ ጋር በጠረጴዛ ዙሪያ ማቹርድ እንደሆነ ሰው የመፍታት እንትኑን ብትሰሩት የተሻለ ነው ብዬ ነው ማስበው። ሌላ ነገር ይሄ ምንም ከሶስተኛ ወገን ኮሜንት ላይ የተለያዩ ሀሳቦችን ምናምን ነገር ሶስተኛ ወገን ተቀብላችሁ ላይፋችሁ ውስጥ አታስገቡ፣ አትስሙ። ጆሮአችሁ ጥጥ መሆን ያለበት ፖዚቲቭ የሆነ ነገር ወሰዱ፣ ተጠቀሙበት። ጥሩ ሀሳብ ጥሩ ኮሜንት የሚሰጡ ሰዎች አሉ፣ እነሱም በደንብ አጣጥማችሁ ተጠቀሙባቸው። በቃ ጥሩ ኮሜንት የሚሰጧችሁ ሰዎች አሉ፣ ጥሩ የሚደግፏችሁ ሰዎች አሉ። ለነሱ ምን አዲስ ነገር ይዘን እንምጣላቸው? ከኛ ውጪ ደግሞ እኛ ሆነን እንዴት ነው ለሌሎች ሰዎች ጥሩ ነገር ሰርተን ኮሚኒቲውን ልናስደስት የምንችለው የሚለው ሀሳብ ላይም በደንብ አበከራችሁ ስሩበት። ከዛ ውጪ ይሄ የሶስተኛ ወገን እንደዚህ ሲሏችሁ የሆነ ነገር ሲባል ምንም እንዳትሰሙ። መጀመሪያ የሆነ ነገር ከማድረጋችሁ በፊት እመኑ፣ ቁጭ ብላችሁ አውሩበት። ይሄ ነገር ያዋጣናል ያወጣ ይሄን ሀሳብ ይዘን ብንወጣ ያስኬደናል አያስኬደንም የሚለውን መጀመሪያ እናንተ ተነጋገሩበት። ከዛ በኋላ ያመናችሁበትን ነገር ህዝብ ጋር ካደረሳችሁ በኋላ ምንም ተመልሳችሁ በዛ ነገር ህፍረት ሊሰማችሁ አይገባም፣ ለመሸማቀቅ አይገባም። ያመናችሁበትን ነገር አንድና አንድ ወስዳችሁ መለጠፍ ትችላላችሁ፣ ለህዝቡ ማሳየት ትችላላችሁ። ያላመናችሁበት ነገር ከሆነ መጀመሪያውኑ ህዝብ ፊት አለማውጣት መብታችሁ ነው። ሰው ሲባል የሆነ ነገር ብትሰሩም ጥሩም ብትሰሩም እንከን አይጠፋውም። ሰው እንከን ያወጣል። ጥሩ ነገር ብትሰሩ ነገ የሆነ እርዳታ ድርጅት ላይም ሄዳችሁ የሆነ ነገር ስታደርጉ ይሄን ነገር ለማሳየት ነው፣ ይሄን ነገር በቃ ለመታየት ፈልገው ነው ማለቱ አይቀርም ሰው እንጂ ረዱ እነዚህ ሰዎች ከኪሳቸው ገንዘብ አውጥተው እንዲያደርጉ ብሎ የሚያነሳችሁ ኮሚኒቲ ጥቂት ነው። ስለዚህ ከሰው የሆነ መጥፎ ሰጀሽን ሊመጣ ይችላል። ስለዚህ መጀመሪያ እናንተ ህዝብ ጋር የሆነ ሀሳብ ይዛችሁ ከመቅረባችሁ በፊት ይሄ ነገር ቢደርስ ኔጌቲቭ ሳይድ አለው የለውም፣ ኔጌቲቭ ሀሳብ ያመጣል አያመጣም የሚለው መጀመሪያ ስሩበት እናንተ ማለት ነው። ከዛ በኋላ ወስዳችሁ እንትን ካላችሁ በኋላ መሸማቀቅ አንገት የሚያስደፋ ነገር ምንም ሊኖር አይችልም። ስለዚህ ሀሳባችሁን ከማውጣታችሁ በፊት መጀመሪያ ውስጣችሁ ላይ አብሰልስሉ። ናቲም የወደፊት ላይፍህን ሄሉም የወደፊት ላይፍሽን ህዝብ ጋር የሚደርሰው ትክክለኛ ያረጋገጣችሁበት ነገር ስላለ ነው። ስለዚህ በዚህ መንገድ ላይፋችሁን ብትቀጥሉ የተሻለ ነው። ኮሚኒቲያችሁ የሚከተለው ኮሚኒቲ የሚያያችሁ ኮሚኒቲም እናንተ ጋር 100% ፖዚቲቭ ቲንከሮቹ 100% እምነት አላቸው በእናንተ ላይፍ ላይ ማለት ነው። ስለዚህ ኔጌቲቭን ለኔጌቲቮች እንተዋለን፣ ፖዚቲቭን ለፖዚቲቮች ሰተን እናልፋለን ማለት ነው። ስለዚህ ሁላችሁም የኔ ተከታዮች በላይፋችሁ ውስጥ ላመናችሁበት ነገር ወደ ኋላ እንዳትሉ፣ ላመናችሁበት ነገር ወደፊት አዲስ ነገር ይዤ እመጣለሁ። ማንም ነገር አዲስ ሰው ይዞ ይመጣል። ሁሌ ሰው በተመሳሳይ ጫማ አይራመድም፣ በተመሳሳይ እርምጃ አይደም። ስለዚህ ላመናችሁበት ነገር ወደ ኋላ አትበሉ። ላመናችሁበት ነገር ስፔሻሊ ለፋሚሊ ነገር፣ ለራስ ላይፍ ያመናችሁበትን ነገር ወደፊት ይዛችሁ መቅረብ ነው እንጂ ወደ ኋላ የሰው ነገር ሰው እንዲለኛል ሰው ይሄን በዚህ መንገድ እንደዚህ ቢተቸኝስ አትበሉ። ሰው ጥሩም ብትሰሩ መጥፎም ብትሰሩ ከመናገር ወደ ኋላ ስለማይል ማለት ነው። ስለዚህ የዛሬ ሐሳብ ይሄ ነው። ክቡራትና ክቡራን ወደ ቻናሌ ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄ ነው። ሐሳቡን ከወደዳችሁት ከታች ኮሜንት ላይ መጻፍ ትችላላችሁ። በሚቀጥሉት ቪዲዮዎች እስከምንገናኝ እኔ ከወዲሁ ተሰናበትኩኝ። ይህ ያፌት ኢንተርቴይንመንት ነው።